ዩቲዩብ ላይ ምን አይነት ኮንቴንት ልስራ የሚል ጥያቄ ላላችሁ ሰዎች ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ መጨረሻ ዩቲዩብ ላይ ኮንቴንት በመስራት ብቻ የምትፈልጉትን ያክል ዋች አወር፣ ሰብስክራይበርስ እንዲሁም ደግሞ በጣም ማንዳቶሪ የሆነ ሞኔታይዜሽን ማሳካት የምትችሉባቸውን 5 የተመረጡ የዩቲዩብ ኒቾች ወይም ደግሞ ኮንቴንት ታይፖች ይዤላችሁ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው የተከታተለ ሰው እዚህ ቪዲዮ ላይ ያሉ ኒቾች ላይ ስፔሻሊ በአንዱ በመምረጥ ወይም ደግሞ በሁለቱ ላይ በመስራት የምትፈልጉትን ሰብስክራይበር፣ ዋች አወር እንዲሁም ደግሞ ሞኔታይዜሽን ማግኘት የምትችሉበት ቪዲዮ ነው። ይህንን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። ተመልሰን መጣናል። ሰላም እንዴት ናችሁ? እኔ መንሱር ነኝ። ይህ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸውን ነገሮች ሁልጊዜም እየሰራው ወደ እናንተ አድርሳለሁ። ነገር ግን ከዩቲዩብ አናላይቲክስ ባገኘሁት መረጃ መሰረት የኔን ዩቲዩብ ቻናል የምትከታተሉ ሰዎች ቪዲዮዎችን ታያላችሁ፣ ነገር ግን ቻናሌን ሰብስክራይብ አታደርጉም። ስለዚህ ሜክ ሹር ቱ ሰብስክራይብ ማይ ቻናል። በዛሬ ቪዲዮ 5 ዩቲዩብ ላይ ፖፑላር የሆኑትን ሪሰርች ሰርቼ ተመራጭ የሆኑ የኮንቴንት ታይፖችን ወይም ደግሞ ኒቾችን ይዤላችሁ መጥቻለሁ። ከነዚህ ኒቾች መካከል በአንዱ ወይም በሁለቱ እንዲሁም ደግሞ በሌሎቹ ስትሪክትሊ መስራት ከቻላችሁ እንዲሁም ኮንሲስተንትሊ መስራት ከቻላችሁ ዩቲዩብ ላይ የምትፈልጉትን ዋች አወር እና ሰብስክራይብ ከማግኘት የሚያስቀራችሁ ምንም አይነት ነገር የለም። እነዚህ ዋች አወር እና ሰብስክራይበር ካገኛችሁ ደግሞ ቻናላችሁ ሞኔታይዜሽኑ በአጭር ጊዜ መሳካት እንደሚችል እርግጠኛ ሆኜ እነግራችኋለሁ ማለት። ስለዚህ ይህንን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። በቀጥታ ወደ ቪዲዮ እንግባ። በዛሬ ቪዲዮ ይዤላችሁ ከመጣሁት 5 የዩቲዩብ ፖፑላር ኮንቴንት ታይፖች ወይም ደግሞ ኒቾች መካከል በአምስተኛ ደረጃ ያስቀመጥኩት የኮንቴንት ታይፕ ሊስቲንግ ወይም ደግሞ ራንኪንግ የሚባሉ ቪዲዮዎችን ወይም ኮንቴንቶችን መስራት ነው። እነዚህ ሊስቲንግ እና ራንኪንግ የምንላቸው ኮንቴንቶች ዩቲዩብ ላይ በጣም ተመራጭ የሆኑበት ምክንያት አንደኞቹ ኢዚ ናቸው። ሰዎቹ ሲያዩት እየተዝናኑ የሚያዩት ነገር ነው። ምክንያቱም የተመረጠ ነገር ማየትን ማንኛውም ሰው ይወዳል። እኔን ጨምሮ ሰዎች ፈልገው መርጠው ያመጧቸውን ነገሮች ማየት እኔም እናንተም እንደሚያስደስታቸው አልጠራጠርም። ስለዚህ ሊስቲንግ እና ራንኪንግ የሆኑ ቪዲዮዎችን ሰዎች ማየት ስለሚወዱ አንደኛው በጣም ፖፑላሪቲ እሱ ነው። ሁለተኛው ነገር ምንድነው? እነዚህን ቪዲዮዎች ሲሰሩ ቦነሶችን ወይም ቲፖችን የምትጠቀሙ ከሆነ በጣም አሪፍ ያደርገዋል። የዩቲዩብ አልጎሪዝም በቅርብ ጊዜ ሊስት ባደረጋቸው ነገሮች መካከል እነዚህ የሊስቲንግ እና የራንኪንግ ቪዲዮዎች ሲሰሩ ኦድ ነምበሮችን የሚጠቀሙ ኮንቴንቶች በጣም ተመራጭ ናቸው ማለት። ለምሳሌ እኔ እዚህ ቪዲዮ ላይ ኦድ ነምበር መርጫለሁ። 5 የተመረጡ ኮንቴንቶች ብዬ ነው የመጣሁት። 7፣ 9፣ 3 የሚሉ ኦድ ነምበሮችን የተጠቀሙ ቪዲዮዎች ፖፑላር ናቸው። ስለዚህ ይህንን ቲፕ በመጠቀም ይህንን ቦነስ በመጠቀም ሊስቲንግ እና ራንኪንግ ቪዲዮ የምትሰሩ ከሆነ በጣም ሸረብል ነው፣ በጣም ኢዚ ነው። ሰዎች ደግሞ ለማየት የሚወዱት ኒች ስለሆነ ኢዚ አድርጋችሁ የተወሳሰበ ግራፊክስ አይፈልግም፣ የተወሳሰበ ቪዲዮ ቀረጽ አይፈልግም። ኢዚ በሆነ መንገድ በቁጥሮች ብቻ በመጠቀም ወይም ደግሞ ቡሌቶችን ብቻ በመጠቀም ቪዲዮአችሁን ራንክ እያደረጋችሁ ሊስት እያደረጋችሁ ኮንቴንት በመስራት የምትፈልጉትን ሰብስክራይበር እና ዋች አወር ማሳካት ትችላላችሁ ማለት ነው። ይህንን ቪዲዮ ካያችሁ በኋላ በዚህ ኒች ላይ መሳተፍ የምትፈልጉ ሰዎች ኮሜንት ላይ 5 ብላችሁ 5 ቁጥርን ኮሜንት አድርጉልኝ። ሌላው በዚህ ቪዲዮ በአራተኛ ደረጃ ያስቀመጥኩት የኮንቴንት ታይፕ ወይም ደግሞ የኒች ታይፕ ዩቲዩብ ላይ ኤክስፐሪመንት ቪዲዮዎችን ወይም ደግሞ ቻሌንጅ ቪዲዮዎችን መስራት በጣም ፖፑላርና ተመራጭ ነው። እነዚህ ኤክስፐሪመንት ወይም ቻሌንጅ ቪዲዮዎች የምንላቸው ለምሳሌ አንድ ሰው ያለው የቪዲዮ ኤዲቲንግ ስኪል ከሆነ በ30 ቀን ቻሌንጅ ውስጥ የሆነ ቪዲዮ የሆነ ዶክመንተሪ መስራትን ሲሪየስሊ ያደረገ ቻሌንጁን ለሰዎች ማሳየት በጣም ሀሪፍ እና ተመራጭ ቪው ያለው ዋች አወር ያለው እንዲሁም ደግሞ ብዙ ሰብስክራይበሮችን የሚያመጣ የኮንቴንት ታይፕ ነው። እነዚህ የኮንቴንት ታይፖች ሲሰሩ የራሳቸው የሆነ ቲፖች አሏቸው፣ የራሳቸው የሆኑ ቦነስ ኮዶች አሏቸው። ለምሳሌ ከነዚህ መካከል የመጀመሪያው ቦነስ ኮድ እንደዚህ አይነት ቪዲዮዎች ሲሰሩ በጣም ማርቨለስ የሆነ በጣም አጓጊ የሆነ ተምብኔል መጠቀም አንደኛው ነገር ነው። ተምብኔል ለሁሉም ቪዲዮዎች ቢያስፈልግም ነገር ግን እንደዚህ አይነት ቪዲዮዎች ላይ ቻሌንጅ ስለሆነ ውድድር ስለሆነ ወይም ደግሞ የሆነ ታርጌት ነገር ላይ ለማሳካት የሚደረግ የአቺቭመንት ውድድር ስለሆነ ይህንን ነገር ስትሰሩ ኮንቴንታችሁ ላይ የሚጠቀሙት ተምብኔል በጣም ሀሪፍና በጣም ቆንጆ መሆን አለበት። እነዚህን ቪዲዮዎች በጣም ተመራጭ ያደረጋቸው ነገር ምንድነው? አንደኛው ለኦዲየንስ ኪዩሪዮሲቲ ይፈጥራሉ። ኪዩሪዮሲቲ ማለት ጉጉት ነገር ይፈጥራል። ለምሳሌ 30 ዴይስ ወይም ደግሞ 10 ዴይስ ቻሌንጅ ከሆነ እኔ እናንተ ዩቲዩብ ላይ ገብቼ የመጀመሪያውን ቀን ቻሌንጅ አይቼው ከወደድኩት ሁለተኛው ቀን ላይም እናንተ ቻናል ላይ እመጣለሁ፣ ሶስተኛው ቀን ላይም አራተኛው ቀን ላይ እመጣለሁ። ስለዚህ እነዚህ ሰዎች ኪዩሪየስ ሆነው ወደ ቻናላችሁ በተደጋጋሚ በመጡ ቁጥር አንደኛ የዩቲዩብ አልጎሪዝም ሰዎች እየተመላለሱ ቻናላችሁን ሲያዩ የእናንተን ዩቲዩብ ቻናልና ቪዲዮ ፑሽ ያደርጋል። ስለዚህ አንደኛ የዩቲዩብ አልጎሪዝሙን ድራግ ለማድረግ የምትጠቀሙበት ኦፖርቹኒቲ ነው ማለት ነው። ሁለተኛው ነገር ምንድነው? ሰዎች በተደጋጋሚ መጥተው የእናንተን ቻናል ያያሉ፣ ሰብስክራይብ ያደርጋሉ። ስለዚህ ይሄ ደግሞ ሌላ አድቫንቴጅ ነው ማለት። ስለዚህ እነዚህን ቪዲዮዎች ስትሰሩ ያልኳችሁን ቲፖች ተምብኔልን በጣም መጠቀም አንደኛው በጣም አስፈላጊ ነገር ነው። ሌላኛው ነገር ምንድነው? ይህንን ኮንቴንት የሚሰራ ሰው ኮንሲስተንት የሆነ ፕላን ያስፈልገዋል፣ ስኬጁል ያስፈልገዋል። ለምሳሌ በየ2 ቀኑ ወይም ደግሞ በየ3 ቀኑ ከሆነ የቻሌንጅ ቪዲዮአችሁ አፕሎድ የሚደረገው ይህንን ፕላን ጠብቃችሁ መቀጠል አለባችሁ። ምክንያቱም በእነዚህ ቀናት ኦዲየንሶች ወደ እናንተ ቻናል ሲመጡ ኮንቴንታችሁን ሉዝ ሊያደርጉት ወይም ደግሞ እናንተ የሰራችሁትን ስራ
ሊያጡት አይገባም። ስለዚህ እናንተ ምን ማድረግ ይጠበቅባችኋል? ፕላን ይኖራችኋል። በዛ ፕላን ልክ ኤቭሪ 2 ዴይስ ከሆነ ቻሌንጁ የሚቀጥለው ኤቭሪ 2 ዴይስ 12 ሰዓት ላይ ከሆነ ፖስት የሚደረገው 12 ሰዓት ላይ በተመሳሳይ ሰዓት በተመሳሳይ የጊዜ ፕላን ኮንቲኒየስሊ የምትቀጥሉላቸው ሰዎች ከሆነ እነዚህ ኪውሪየስ የሆኑ ቻሌንጁን የሚፈልጉ ኦዲየንሶች ደግሞ በተደጋጋሚ ቻናላችሁ ላይ ይመጣሉ። በተደጋጋሚ ቻናላችሁ ላይ ሲመጡ ደግሞ ዩቲዩብ አልጎሪዝም የእናንተን ቻናል ወደ ሰዎች ፑሽ ያደርጋል። የዩቲዩብን ፑሽ አልጎሪዝም ካች ማድረግ ትችላላችሁ። ይህንን ማድረግ ከቻላችሁ ደግሞ የምትፈልጉትን ቪው፣ ዋች አወር እና ሰብስክራይበር በአጭር ጊዜ ማሳካት እንደምትችሉ እርግጠኛ ሆኜ እነግራችኋለሁ። በዚህ የኒች ታይፕ ወይም ደግሞ ኮንቴንት ታይፕ ላይ መስራት የምትፈልጉ ሰዎች ኮሜንት ላይ 4 ብላችሁ 4 ቁጥርን ጻፉልኝ። ሌላው በዚህ የኮንቴንት ስታይል እና ኒች ታይፕ ቪዲዮ ላይ በሶስተኛ ደረጃ ያስቀመጥኩት ለመስራት በጣም ቀላል የሆነ ነገር ግን በጣም ብዙ ሰው የማይሰራው ከናንተ የሚፈልገው ትንሽዬ ኢፈርት ነው። በዛ ትንሽዬ ኢፈርት መስራት የምትችሉት የዩቲዩብ ኮንቴንት ወይም ኒች ታይፕ ኮመንተሪ የምንለው ወይም ደግሞ ሪአክሽን ቪዲዮ የምንላቸው ነገሮች ዩቲዩብ ላይ በጣም ፖፑላር ናቸው። አንደኛ ፖፑላር የሆኑበት ምክንያት ምንድነው? ቅድም እንደነገርኳችሁ የተመረጡ ነገሮች ናቸው የሚመጡት። ለምሳሌ ሪአክሽን ወይም ደግሞ የኮመንተሪ ቪዲዮዎች ሲሰሩ ትሬንዲ የሆኑትን ሀሪፍ የምትሏቸውን በእናንተ ምርጫ ያሉ ኮሜዲ ቪዲዮዎችን ምናምን እነሱን መርጅ እያደረጋችሁ የምትሰሯቸው ቪዲዮዎች ናቸው ማለት። ስለዚህ እነዚህን ኮሜንተሪ ቪዲዮዎች ስትሰሩ ኮንቴንቱ አለ እዚህ የተሰራበት እናንተ ሪአክሽን የምትሰሩበት ወይም ደግሞ ኮመንተሪ የምታደርጉበት ኮንቴንት አለ። እዛ ኮንቴንት ላይ እናንተ ቁጭ ብላችሁ የእናንተን ኢንሳይት መጨመር ብቻ ነው። እዚህ ጋር ያለው አንደኛው ቦነስና ቲፕ ምንድነው? የተቆራረጡ የአስቂኝ ቪዲዮዎችን ብቻ ቀጣጥሎ ከማስቀመጥ አንድ በጣም ታዋቂ ኢትዮጵያ ውስጥ እንደዚህ አይነት ስራ የሚሰራ አሌቲው የሚባል ልጅ አለ። እንደምታውቁት 400 ምናምን ሺህ በላይ ሰብስክራይበር ያገኘበት በዚህ ስራ ነው። የተቆራረጡ አስቂኝ ቪዲዮዎችን ይለቃል፣ ነገር ግን የራሱን ኢንሳይት ይጨምራል። ለምሳሌ ሾርት ቪዲዮዎችን መርጅ አድርጎ የ1 ሰዓት ቪዲዮ አፕሎድ ማድረግ ብቻ የተወሰነ ዋች አወር እንዲሁም ቪው ሊያስገኝ ይችላል። ነገር ግን ዩቲዩብ ላይ ኮንቴንት ሲሰሩ የእናንተ ኮንቴንት ካች ማድረግ አለባችሁ። እናንተ ቪዲዮ ላይ እንዲቆይ ማድረግ አለባችሁ። ስለዚህ አሌቲው የሚጠቀሙት ትሪክ ምንድነው? እሱ ጋር የሚያደርገው ነገር ምንድነው? ቪዲዮዎችን ያያል፣ የሚያስቅ ከሆነ ይስቃል። አንደኛ ይሄ ሪአክሽን ነው። ሁለተኛ በዛ ቪዲዮ ላይ ያለችውን አጭር አስተያየት እዛው ቪዲዮ ላይ ተናግሮ ይወጣል ማለት። ስለዚህ ይህንን ነገር ማድረግ አይ ቲንክ ለእናንተ የሚከብዳችሁ አይመስለኝም። ስለዚህ በዚህ መንገድ ኮንሲስተንትሊ መስራት ከቻላችሁ ኮመንታሪ ወይም ደግሞ ሪአክሽን ቪዲዮዎች የምንላቸው በጣም ፖፑላር ዩቲዩብ ላይ በጣም ተመራጩ፣ አንደኛ ረጅም ሰዓት የሚቆዩ አስቂ ነገሮች ስለሆኑ የኛ ሰዎች መሳቅን መዝናናትን በጣም በብዛት ይፈልጋሉ። ስለዚህ አስቂ ነገር ላይ ፎከስ አድርገው ረጅም ጊዜ ሲቆዩ የዩቲዩብ አልጎሪዝም ማግኘት ትችላላችሁ። እሱ ምንድነው? ሎንግ ታይም ስፔንት በማድረግ የሚለውን የዩቲዩብ አልጎሪዝም ታገኛላችሁ። ስለዚህ ሎንግ ታይም ቪዲዮአችሁ የሚታይ ከሆነ ደግሞ የእናንተን ቪዲዮ ወይም ደግሞ የእናንተን ቻናል ዩቲዩብ ፑሽ ያደርጋል ማለት። ስለዚህ አሁንም የዩቲዩብ አልጎሪዝምን ፑሽ አልጎሪዝምን ካች ማድረግ የምትችሉበት በጣም ቆንጆ ኦፖርቹኒቲ ነው። በዚህ የኮንቴንት ታይፕ ወይም ደግሞ ኒች ታይፕ ላይ መስራት የምትፈልጉ ሰዎች ወይም ደግሞ ይህንን የኮንቴንት ወይም ኒች ታይፕ የወደዳችሁ ሰዎች ኮሜንት ላይ 3 ቁጥርን ጻፉልኝ። ሌላው በዛሬ ቪዲዮአችን ላይ በሁለተኛ ደረጃ ያስቀመጥኩት ዩቲዩብ ላይ በጣም ፖፑላር የሆነ በጣም ብዙ ሰዎች ገንዘብ ሜክ እያደረጉበት ያለ በጣም ሀሪፍ ተከፋይ የሚያደርግ እንዲሁም ደግሞ ሰዎችን በኤጅ በእድሜና በተለያዩ ነገሮች ሳይገድብ በጣም ብዙ የሆነ የማህበረሰብ ክፍል ሊያይልን የሚችለው የቪዲዮና የኒች ታይፕ በሁለተኛ ደረጃ አስቀምጨዋለሁ። ይህ የኒች ታይፕ ወይም ደግሞ የኮንቴንት ስታይል ዴይ ኢን ላይፍ ወይም ደግሞ ቭሎግ የምንላቸው የቪዲዮ ታይፖች ናቸው። እነዚህ የቭሎግ ታይፖች በጣም ተመራጭ የሚያደርጋቸው አንደኛው ነገር ምንድነው? ሪያሊቲ የሆነ ነገር ነው ለሰዎች የምናሳዩ። የዴይ ኢን ላይፋቸውን ስናሳይ ቀኑን ሙሉ ገበያ ሂጅ ያደረኩትን ታክሲ ላይ ያደረኩትን ወይም ደግሞ ባስ ላይ ያደረኩትን ወይም ደግሞ ጉዞዬን ወይ ደግሞ ቤቴ ላይ ያደረኩትን ነገር ስለሆነ የምናሳያቸው ሰዎች ሪያሊቲ የሆነ ነገር የሪል ላይፍ ጉዟችን ማየት ኢንስፓየር መሆን ስለሚፈልጉ እንደዚህ አይነት ቪዲዮዎችን በብዛት ለረጅም ጊዜ እንደሚከታተሉ የዩቲዩብ አናላይቲክስ ያሳያል ማለት። ስለዚህ በእነዚህ ቪዲዮዎች ላይ መስራት በጣም ተጠቃሚ ያደርጋል ማለት። ስለዚህ በእነዚህ ቪዲዮዎች ላይ ሲሰሩ ግን በጣም ጥንቃቄ ማድረግ የሚገባችሁ 2 ቦነስ ቲፖች አሉ። እነዚህ ቦነስ ቲፖች ምን ናቸው? አንደኛው ነገር ዲስክሪፕሽናችሁ፣ ታይትላችሁ ሰዎች ምን ብለው ሰርች ላይ ያደርጋሉ የሚለውን ነገር ፎከስ ማድረግ አለበት። ምክንያቱም ብዙ ጊዜ እኛ የምንጽፈው ዲስክሪፕሽን ዩቲዩብ ላይ ሰዎች ምን ብለው ሰርች ላይ ያደርጋሉ ወይም ደግሞ ኤስኢኦ የምንለው ነገር ፎከስ ያደረገ ታይትል ኤንድ ዲስክሪፕሽን መጠቀም ያስፈልጋል። ሌላው ነገር ምንድነው? ቪዲዮን ረጅም አለማድረግ፣ አሰልች አለማድረግ፣ አጭር ሆኖ የቀን ውሏችን ላይ በጣም ፎከስ የሚደረግበት ወይም ደግሞ ቭሎጋችን ላይ በጣም ፎከስ የምናደርግበትን ቶፒክ በአጭር ቪዲዮ መስራት ወይም ደግሞ ቬግ አለማድረግ፣ አለማንዛዛት እነዚህ ቪዲዮ ላይ በጣም ተመራጭ የሆነው ቲፕ ነው። ይህንን ኮንቴንት ስትሰሩ ቪዲዮአችሁ ላይ ሰዎች ረጅም ሰዓት ቪዲዮአችሁን እንዲከታተሉ ስቶሪ መጨመር ወይም ደግሞ ፕሮብሌሞችን መጨመር ላይክ ፕሮብለም ገጥሟችሁ ፕሮብለማችሁን እንዴት ሶልቭ አደረጋችሁበት የሚለውን የመፍትሄ ሐሳብ ወይም ደግሞ እንደዚህ በጣም ደስ የሚሉ ማራኪ የሆኑ ስቶሪዎችን መጨመር ሰዎች ቪዲዮአችሁ ላይ ሎንግ ታይም እንድትቆዩ ስለሚያደርግ እነዚህን ቲፖች ከራሳችሁ የዩቲዩብ እውቀት ጋር መርጅ አድርጋችሁ ተጠቅማችሁ የምትሰሩ ከሆነ በዚህ የኮንቴንት ስታይል ወይም ደግሞ የኒች ታይፕ ላይ ቻናል ቢልድ አድርጋችሁ ብትሰሩ በአጭር ጊዜ የምትፈልጉትን ያክል ሰብስክራይበር፣ ዋች አወር ወይም ደግሞ ቪው ማግኘት እንደምትችሉ እርግጠኛ ሆኜ መናገር እችላለሁ። በዚህ የኮንቴንት ስታይል ወይም ደግሞ ኒች ታይፕ ላይ መስራት የምትፈልጉ ሰዎች ኮሜንት ላይ 2 ብላችሁ ጻፉልኝ። ሌላው የዛሬ ቪዲዮ በአንደኛ ደረጃ የተቀመጠው ዩቲዩብ ላይ በጣም ብዙ ሰዎች መኒ ሜክ እያደረጉበት እኔን ጨምሮ ሎንግ ታይም በጣም ፓርቲሲፔት የሚደረግበት በጣም ብዙ ሰዎች ዩቲዩብ ላይ
ቪዲዮ እየሰሩበት ተመራጭ የሆነና ፖፑላር የሆነ የመጣው ቅርብ ጊዜ ዩቲዩብ ፖስት ባደረገው የአናላይሲስ መረጃ መሰረት በጣም ብዙ ሰዎች የሚሰሩት በጣም ብዙ ሰዓት የሚታይና በጣም ተመራጭ የሆነ የኒች ታይፕ ነው። ይህ የኒች ታይፕ ሃው ቱ ወይም ደግሞ ፕሮብለም ሶልቪንግ የሆኑ ቪዲዮዎችን መስራት ነው። እንደዚህ አይነት ቪዲዮዎችን መስራት አንደኛ ዩቲዩብ ላይ በጣም ተመራጭ ያደርገናል። ምክንያቱም ሰዎች ችግር ገጥሟቸው ለችግራቸው መፍትሄ የሚያሳያቸውን ሰዎች ማግኘት ይፈልጋሉ። ስለዚህ ችግር የገጠማቸው ሰዎች ደግሞ ቪዲዮአችን ጀምረው አያቋርጡም። ችግሩ እስከሚፈታላቸው ድረስ 5 ደቂቃ ሆነ 6 ደቂቃ ሆነ 10 ደቂቃ ቪዲዮአችን ኪዩሪየስሊ ይጠብቃሉ ማለት። ይህንን የኮንቴንት ስታይል ስትሰሩ በጣም አሪፍ የሚያደርገው ነገር ምንድነው? ዩቲዩብ በጣም ትልቅ ቫልዩ የሚሰጠውን ሎንግ ታይም ቪዲዮ ላይ መቆየት የሚለውን የአልጎሪዝም ትሪክ ማግኘት ትችላላችሁ ማለት። ስለዚህ ሰዎች ቪዲዮአችሁን ሎንግ ታይም የሚከታተሉት ከሆነ ዩቲዩብ የእናንተን ቪዲዮ ለሰዎች ፑሽ ያደርጋል። ፑሽ አልጎሪዝምን ካች ማድረግ ትችላላችሁ ማለት። ስለዚህ ይህንን ቪዲዮ ስትሰሩ ግን ጥንቃቄ ማድረግ የሚጠበቅብን በጣም አስቸጋሪ እንደሆነ አውቃለሁ፣ ግን ጥንቃቄ ማድረግ የሚጠበቅብን ነገር ምንድነው? የሃውቱ ቪዲዮዎች ስትሰሩ አለማንዛዛት ወይም ደግሞ ቬጋ ለማድረግ አጭር ማድረግ ይመከራል። አይኖ ያስቸግራል። እኔም የሃውቱ ቪዲዮዎችን ስለምሰራ አንዳንዴ ኮንቴንቶቻችን ረዘም ይሉብናል። በሁለት ክፍል ማድረግ ይመከራል። ሁለት ክፍል ሲሆን ደግሞ አንደኛውን ክፍል ሰዎች አይተውት አንደኛውን ክፍል ሳያዩት ይቀራሉና የተቆረጠ መረጃ ያገኛሉ በሚል ፍራቻ የ25 ደቂቃ የ30 ደቂቃ ቪዲዮዎችን እንለቃለን። እንደዚህ አይነት ሬር ኬስ ሲያጋጥማችሁ ኢትስ ኦኬ። ነገር ግን ከተቻለ አጭር ቪዲዮ ማድረግና ፕሮብሌሙን ቶሎ ኦን ቱ ፖይንት መፍታት ከተቻለ እንደዚህ አይነት ቪዲዮችን ብትሰሩ በጣም አሪፍ ይሆናል ማለት። ሌላኛውና ሁለተኛው በዚህ ኮንቴንት ላይ ያለ የቦነስ ቲፕ ምንድነው? ዲስክሪፕሽናችሁ ታይትላችሁ በጣም ሰዎችን ችግሩን ሰርች ሲያደርጉ ሊያገኙት በሚችሉበት መንገድ መሆን አለበት። ምክንያቱም ኢትዮጵያ ውስጥ ላሉ ሰዎች ኮንቴንት ቢልድ ያደረጋችሁ የእንግሊዘኛ ዲስክሪፕሽንና ታይትል የምትጠቀሙ ከሆነ ብዙ ጊዜ በዛ መልክ ሰርች ስለማይደረግ ላይገኝ ይችላል። ስለዚህ ሁለቱን የአማርኛና የእንግሊዘኛ ዲስክሪፕሽንና ታይትል መርጅ አድርጎ መጠቀም አንደኛው እንደዚህ ዲስክሪፕሽንና ታይትሎችን ልናገኝበት የምንችለው የኤስኢኦ ሜካኒዝም ነው። ስለዚህ እነዚህ ሜካኒዝሞች በመጠቀም ይህ ኒች ላይ የሚሰሩ ሰዎች ዩቲዩብ በጣም አሪፍ የሚከፍልበት፣ ምክንያቱም የሃውቱ ቪዲዮዎች ብዙ ጊዜ ሶሉሽን የሚፈቱ የቴክኖሎጂ ስለሆኑ እነሱ ደግሞ በጣም አሪፍ ተከፋይ የሚያደርጉ ቪዲዮዎች ናቸው ማለት። ስለዚህ ዩቲዩብ ላይ አሪፍ የሚከፈልበት የኮንቴንት ስታይል ወይም ደግሞ የኒች ታይፕ ነው። እነዚህን ቪዲዮዎች ሰርታችሁ በአጭር ጊዜ የምትፈልጉትን ያክል ሰብስክራይበር፣ ዋች አወር እንዲሁም ደግሞ ቪው፣ ከዚህ በተጨማሪ ደግሞ ሞኔታይዜሽናችሁ አሪፍ ተከፋይ የሚያደርግ ሞኔታይዜሽን ማግኘት እንደምትችሉ እርግጠኛ ሆኜ መናገር ይችላል። ምክንያቱም እኔ እየሰራሁበት ያለ የኮንቴንት ታይፕ ስለሆነ በጣም አያደክማችሁም። ከእናንተ ትንሽዬ እውቀት ነው የሚፈልገው። እሱን እውቀታችሁን ለሰዎች ሼር ማድረግ ማጋራት ነው። በሁሉም ነገር ፕሮፌሽናል መሆን አይጠበቅባችሁም። እናንተ የምታውቁትን ነገር የማያውቅ ብዙ ሰው ስላለ ለነዛ ሰዎች ሶሉሽን ይሆናል ብላችሁ የምታስቡትን ነገር መፍጠር ነው። ይሄንን ኮንቴንት ስታይል ዛሬ በአንደኛ ደረጃ መርጫለሁ። በዚህ የኮንቴንት ስታይል ወይም ደግሞ የኒች ታይፕ ላይ መስራት የምትፈልጉ ሰዎች ኮሜንት ላይ አንድ ቁጥር ብላችሁ ጻፉልኝ። በእርግጠኝነት በዛሬ ቪዲዮ የሚጠቅሟችሁን 5 የኮንቴንት ስታይሎች ወይም ደግሞ ኒች ታይፖች ኢንሳይት እንዳገኛችሁ እርግጠኛ ነኝ። ከነዚህ መካከል በአንዱ ላይ መርጣችሁ ለመሰማራት መወሰን አለባችሁ። if it's not today when የሚለውን ጥያቄ ሁላችሁም ልጠይቁ ፈልጋለሁ። ዛሬ ካልጀመራችሁ መቼ ልትጀምሩ ነው? ነገን እየወለደው እዚህ ላይ ደርሰናል። ስለዚህ ሁላችሁም ኮንቴንት ክሬት ማድረግ መጀመር አለባችሁ። ከነዚህ 5 ልጆች የመረጣችሁትን ኮሜንት ላይ ቁጥሩን ጻፉልኝ። በድጋሚ ለማስታወስ እኔ መንሱር ነኝ። ይሄ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ለእናንተ የሚጠቅሙ ቁም ነገር ያላቸውን ነገሮች ሁልጊዜም ይዤ ወደ እናንተ እቀርባለሁ። ነገር ግን ከዩቲዩብ አናሊቲክስ ባገኙት መረጃ መሰረት ይህንን ቪዲዮ የምትከታተሉ ሰዎች ቪዲዮውን ታያላችሁ፣ ነገር ግን ቻናሌን ሰብስክራይብ አላደረጋችሁም። ስለዚህ ላስታውሳችሁ፣ ይህንን ቻናል ሰብስክራይብ ካላደረጋችሁ ከታች ያለውን በተን ቼክ በማድረግ ሜክ ሹር ቱ ሰብስክራይብ ማይ ቻናል። ምክንያቱም እንደዚህ አይነት ጠቃሚ ቁም ነገር ያላቸውን ነገሮች ይዤ ስመጣ እንዲያልፋችሁ እንዲያመልጣችሁ እንደማትፈልጉ በጣም እርግጠኛ ሆኜ መናገር እችላለሁ። ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ከዚህ በተጨማሪ እዚህ ቻናል ላይ ቪዲዮ ሰርች የላችሁ ግራ የገባችሁ ግልጽ ያልሆነላችሁ ነገሮች ካሉ @መንሱርስ ኮሚኒቲ ብላችሁ ቴሌግራም ላይ ጆይን ብታደርጉኝ እዛ የቴሌግራም ኮሚኒቲ ላይ ሁልጊዜም አረብ ምሽት 3 ሰዓት ላይ የላይቭ ሴሽን ነውና እዛ የላይቭ ሴሽን ላይ ጥያቄዎቻችሁን ያስቸገሯችሁን ነገሮች መልስ እሰጣለሁ። እንዲሁም ደግሞ ዊክሊ የቻሌንጅ ኤንድ ጊቫዌይ ፕሮግራሞች ይኖርናል። ይህንን ኮሚኒቲ ጆይን በማድረግ የዚህ ጊቫዌይ እና እንዲሁም ደግሞ የሶሉሽን ኮሚኒቲ አባል ልትሆኑ አስታውሳችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።